አሞት ነበር? አላማማት መድኃኒት ልትወስድ ነበርኩ። እባክህ ሆስፒታል ነው። እሺ በቃ ተረጋጊ። አንቺ በቃ ማን አንተ ያገባም ነው ወደዚህ አንተ እኔ አሹ ቀብራራው እዚህ ቆሜ ነው አንተ ጆ የምትይዘው? አዎ አይመለከትም። አንቺ ቆይ ምን ለማድረግ እየሞከርሽ ነው? ምን ሳደርጋዬ? ከዚህ በላይ ምን ልታረጊ ነው? ጭራሽ ብለሽ የቤቱን ዘበኛ ከኋላ ማስከተል ጀመርሽ። ቆይ እኔ ምን ብዬሻለሁ? አግቢን ብዬሻለሁ? ኧረ ልትለኝ ማስበሃል? ባክሽ ወደዛ። እኔ ያለ አውሬ አይደለሁም እኮ የሆነ ነገር ባደረግ ኖሮ ያን ያላደረገውም ነበር። ዝም በላ ትከታተለኝ። ሲጀመር ከኔ የሆነ ነገር ካልፈለክ ለምን ትከታተለኛለህ? አይ አትሳሳቺ ፍቅር። እኔ አሁን ምንም ነገር አልፈልግም። እሱን ሸኙና እናውራ። ወዴት ነው የምሸኘው? አንተ ራስህ ሂድ ቀጥል። ሲጀመር ሴት ልጅ ያለ ፍላጎቷ መጎንተን እንደማይቻል አታውቅም? ስማ እኔ እንደሆነ ፍቅርን ሳሊዛት የትም ንቅንቅ አልልም። ከኔ ጋር መጣላቱን ካልፈለክ በስተቀር ሂድ። አልሄድም። ሲጀመር አንተ በር ጠባቂ እንጂ ስለ ፍቅር ምን ይመለከታል? አሁን ከዚህ ጥፋ። እኔን ጥፋ? አዎ ሳላጠፋ ጥፋ። እኔ አሹ ቀብራራውን የምይ ልጅ ባላገሩን ነው ጥፋ ያልከው? አዎ ምን ልትሆን ነው አንተ ባላገር? እሱን አሳይሃለሁ። አዎ ባላገር፣ እሱንም የኮራው የደራው የምይ ልጅ ባላገር፣ ሴት ልጅ ያለ ፍላጎቷ እማልጎነትን የደራው አሹ ቀብራራው ባላገር ነኝ። አሹና በቃ ሰው እንዳያየን። ተጨቃጨቁት አገቡም እንዴ? ባቡሪ እንዴት ነህ? አለሁ። ለምንድነው ብቻውን ጥላት የምትሄደው? ተንከባከባት እንጂ። ኧረ እኔማ እንከባከባታለሁ፣ እሷን ያስቸገረች። እሺ በቃ አሁን ግቡን ሊደ። እሺ አልፈልግም። ቆይ አሁን አብረኝ እንድትሆን እፈልጋለሁ አላልሽም እንዴ? አላልኩም። አንቺ አቡባረች በቃ ምንም አይመለከትም አንተ። ቆይ እቺ ልጅ ምን ባረጋት የሚሻለው? ቆይ ኪንጎ ለምንድነው ትንችላችላ የምትላት? ሌላ ጉዳይ ኖሮ ነው? ይኸውልህ በአንተ ምክንያት ከፍቷት እንዳላይሽ። ቆይ ከዚህ በላይ እንዴት ነው የምንከባከባት? ኧረ እባክህ ተንከባክባት ሞታለህ። ሴት እኮ ነች ኪንጎ። መጀመሪያ ፈለገቻ፣ አንተ ደግሞ ቀጣይ ወደድካት። ስለዚህ በቃ ተንከባከባት። ስጦታ ምናምን ገዛላት፣ ፏ አድርጋት። ምን አበባ ልስጣት? ኧረ እባክህ ማጋጨት ነበር። እኔ አሁን ታስፈልገኛለህ ያልኩ፣ አንተ ግን ዛሬን አሳልፈ ነገ ለመምጣት ካሰብክ የራስህ ጉዳይ። ቆይ እሺ ምን ባረግ ነው የሚሻለው? ሰው መሆናችንን ትረሳዋለች እንዴ? እኔ እኮ ለእሷ አስቤ እንደዚህ መሆኑ። ተመለሽ፣ ስርዓት ግዢ፣ አድቢ እምንልሽ እኮ ከእንዲህ አይነት ቆርቆሮ ሰውና ከማያስብ ሰው ልንታደግሽ። አየህ እኔንም አንቺንም እንዴት እንደናቀን ጉድ እኮ ነው ዘንድሮ። እናቴ ነው ምን ይደረጋል? አሹ አመሰግናለሁ። እሱማ ስራዬ ነው። ያው እናትሽ አንቺ እንድጠብቅ አይደል ሌላኩኝ። ያው ባለኝ ብቃትና አቅም ከሚመጣው አደጋ ትርፌሻለሁ። ያው ነገሩ አናዶኝ ነው እንጂ አንተ ባትኖር እኮ አስገድዶ ሊወስደኝ ነበር። እንደው በምን ቀን በምን አጋጣሚ እንዴት ብትሳሳቺ ነው ጥሩ ስታረጊ አይቶሽ ይወደደሽ? ምን ቀን ይሆናል? ለመፈቀር እኮ ጥሩ ነገር መስራት አይጠበቅብም። ግን እሱ አውቆ ነው። ለምን እንደሚከታተለኝ አላውቅም። እሱማ ግልጥ ነው። አልሰማሽም እንዴ? ጣልቃ ትግባ ሲለኝ እኮ አየሽ፣ አፍቅሮሽ እኮ ነው። በፍቅራችን ጣልቃ ትግባ ማለት እኮ ነው። አላውቅም፣ ግን ደግሞ በጣም ያስፈራኛል። ቆይ ፍቅር የዛን ቀን ከሱ ጋር ነበር እንዲያደርሽው? አይ የኔ እናት አይቻለሁ፣ ሰምቻለሁ፣ ተናገርኩ። አምነሽኝ አብሬሽ ያደርኩ ቀን የት ነው? በጣም ይቅርታ እህቴ። እንኳን አንተ ተረፍክልኝ ወንድሜ። አንተን አጥቼ ቢሆን እንዴት ነበር የምሆነው? አዝናለሁ እህቴ፣ እንደ ወንድም ልደርስልሽ ስላልቻልኩ በጣም ይቅርታ። በቃ አሁን የሚያም ከሆነ ተነስና ሆስፒታል እንሂድ። አሁን በጣም ደህና ነኝ እህቴ። ባይሆን ማሚ ሩታ ልጅ ያኔ እናት እንዴት ነሽ? ደህና ነኝ። ዴቭሳ ዴቭ አልመጣም? መጥቷል። ታዲያ ወዴት ሄደ? አደጋ ነው ማሚ። እንዴት ሆነላችሁ ሄዳችሁበት? ምንም የተለየ አዲስ ነገር የለም ማሚ። የአዴ አባት በጣም ነው የሚያስፈሩት። ዴቭም ምንም ነገር ማድረግ አልቻለም። እዛ መሆናችን ስላልተ እና ደግሞ መድኃኒቱን ካልወሰደች እንደዚህ ነው። ስለዚህ ምንም አትጨነቅሽ። አለመጨነቃችን ወይ እስኪ ደህና ነሽ? ምነው ደህና አልመስልም? አይደለም፣ በጣም ናፍቀሽኝ። በጣም ይቅርታ ስለመጣ በጣም ደስ ይላል። አቤት
ልጆችስ? እንዴ ብርሃንን ነው ዳዊትስ? እንዴ ጉድ እኮ ነው እናንተዬ። ደግሞ ከዳዊት ጋር ምን አዛመዱ? እንዴት ያለ ልጅ መሰለሽ! የተከበረ የኩሩ ቤተሰብ ልጅ እና ይሆንስ እንደው ልጅ ያለ ድርለት ነው። አያያያያይ እንዲህ ያለ ቀልድ እኔ መች ይስማማኝና እንዴ ድሮም ያለመደቦትን ቤቴ ድረስ የሚመላለሱት ያለ ምክንያት መች ሆነና አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። እንዴ ተረጋጊ፣ ረጋ በይ እንጂ ዘንድሮም ትጮያለሽ እንዴ? አልረጋጋም። ለካ ምንም ያላሰበችውን ልጅ የምታሳስቧት እርሶ ሆኖት ትምህርቷን ትጨርስበት ምንም መዳር ብሎ ነገር የለም። አይሆንም። አሁን ውጡልኝ ከቤት። እማዬ ወይ አባዬ፣ እዚህ ደግሞ ምን ትሰራለህ? ስሜ ብርሃን፣ ለሰርግ ተዘጋጅ። በቅርቡ ሽማግሌ ላክብን ነው። እርሶ ሰውዬ አይሰሙም እንዴ? ስለምን ሽምግልና ነው የሚያወሩት? በይ ዝም በይ። እኔ ከወሰንኳችሁ ምን አገባሽ? የልጆችን እጅ ላታበላሽ። እኔ ከወሰንኩ አይበቃም? እድሜያቸው እኮ ነው። ለአቅመ ሔዋን ደርሰዋል። አሹ ሰራተኛዋ አደይ ክፍል 160 ተለቋል ውዶችዬ። እንግዲህ ሊሊ ራሷን ስታወድቃለች እና ዴቭና ሩታ እንዲሁም ዲያመንድ ወደ ከተማ ተመልሰዋል ውዶችዬ። እንግዲህ አሹ የፍቅርን ወንድም ደብድቦታል እና አበበ እንግዲህ በመጨረሻ የነ ቤዛን ቤት ይከራዩታል ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻ እዩት። ሰላም ሰላም፣ እንደና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እያጠቆራችሁ ቢሆን ይመረጣል። ያው ስለሚገባብኝ ጫጫታና ድምጽ ደግሞ በጣም ሶሪ ውዶችዬ። እንግዲህ እንዳያችሁት ባለፈው ክፍል የሚያቆመው ሊልዬ ራሷን ስታስተወድቅ ነበር የሚያቆመው ማለት ነው። እንግዲህ አደይ ከጣገቧ ነበረች። ነገር ግን ድረሱልኝ ድረሱልኝ እያለ የጮኸ ሳለ እንግዲህ አጋጣሚ ዴቭ ደግሞ ከገጠር አንስቶ ወደ ከተማ ሲመለስ ቀጥታ አደይ ጋር ነበር የሄደውና አጋጣሚ እንግዲህ ዴቭ ደርሷላታል ማለት ነው። ከዛም እንግዲህ አደይና ዴቭ ተደናግጠው ወደ ሆስፒታል ወስደዋታል። ወደ ሆስፒታል ከወሰዷ በኋላ ደግሞ እንግዲህ ባቡሬ ስልክ ሂዶ ከቤቷ ቤቱን ሲያንኳኳ በሩ ዝግ ነው። ከዛም ስልኳ ሲደውል አይነሳም። ከዛ እንግዲህ ለአደይ ሲደውል ሆስፒታል መሆናቸውን ነግረውታል ማለት ነው። እንግዲህ ባቡሬም ደንግጦ ቀጥታ ካሉበት ሆስፒታል ድረስ በመሄድ እንግዲህ ለማየትም አልቻለም። ሐኪሞቹ ሊያስገቧቸው አልቻሉም ማለት ነው ውዶችዬ። እንግዲህ ሊሊ እግዚአብሔር ይማራት ብለናል። አከም በይታት እንግዲህ እግዚአብሔር ይማራት ውዶችዬ። እንግዲህ ትዬ ደግሞ ዴቭ ለምን አልመጣም እያለች እየተጨነቀች እንግዲህ እየተጨነቀች ነው ማለት ነው። ከዛም እንግዲህ አጋጣሚ ፍቅር ወደ ትምህርት ቤት ሄዳ ስትመለስ እንግዲህ አሹ እናልኝ ብለው እሷም ደግሞ ወደ ቤት እየተመለሰች መንገድ ላይ ያን ልጅ እየተከታተላት ነበር። የቤዛ ወንድም እንግዲህ መንገድ ላይ የተከታተላት ብቻዋን ናት ብሎ ሲሯሯጥ፣ ከዛም እንግዲህ አሹ አጋጣሚ እየሄደላት ስለነበር መንገድ ላይ ተገናኝተው ደርሶላታል ማለት ነው። ከዛም እንግዲህ ለምንድን ነው የምታሯርጣት በማለት እንግዲህ አሹና የቤዛ ወንድም ገጥመው አሹ እንግዲህ ጥቅጥቅ አድርጎ እየፎከረ ደብድቦታል ማለት ነው። ከዛ ደብድቦ ጥሎት ሂዷል ማለት ነው። ፍቅርንም ለምንድን ነው ከዚህ ጋር እዚህ ልጅ ጋር አብረን አድረናል አንድ ቀን እያለች ነው። ስለዚህ እዚህ ልጅ ጋር አድረሻል እንዴ ነው ያለሽ ግንኙነት ምንድን ነው እያለ እንግዲህ እያጣራ ሲጠይቃት ነበር። ከዛም እንግዲህ ፍቅር ስላደረክልኝ ነገር ሁሉ አመሰግናለሁ አሹ፣ ግን አሁንም ደግሞ እርዳታ ያስፈልገኛል። ልጁ የሆነ ነገር ከኔ ይፈልጋል። ስለዚህ እባክህን እርዳኝ እያለችው ትገኛለች ማለት ነው። እሱም እንግዲህ
አብረኝ ሂድና አብረኝ ሁሌም የምሄድበት ቦታ ሂድና እንከታተላቸው ልከታተለው እያለች ስትለው እንግዲህ ትዬ ከሰሙ እትዬ ከፈቀዱልኝ እሺ እትዬ ካልፈቀዱልኝ ግን አልሄድም ሲላት አይ እነሷማ መስማት የለባትም እያለች እንግዲህ ትላለች ማለት ነው። ከዛም እንግዲህ ያው ቤዛ ከሱ ጋር ሆና ተልኮ ለፍቅር እንዳላት ነው እሷ የተገነዘበችው ማለት ነው። ነገር ግን እንግዲህ ምን እንዳሰበ እውነት ማፍቅሯ ሊሆን ይችላል አይዶኖ አይታወቅም። እንግዲህ ውዶችዬ እንግዲህ ብርሃን ወይም ደግሞ የአደይ እህት በአደይና በዴቭ ግንኙነት ደስተኛ አይደለችም። ምክንያቱም እንግዲህ እንዳያችሁት ባለፈው ክፍል ዲያመንድና ዴቭ እንግዲህ ለእናቷ እንድታስረዳ አደይና ዴቭ ሊጋቡ እንደሆነ ለእናቷ እንድታስረዳ ነበር ነግሯት የመጡ ነገር ግን አልተናገረችም። እርሷ ራሱ ብርሃን ትነግርሻለች ብሎኝ ዳዊት ለምንስ ምንድነው የምትነግረኝ ምንድነው የምትነግረኝ እስኪ የነገረሽ ነገር አለ እያለችም እንግዲህ ስጠይቃት አይ ምንም በማለት እንግዲህ በድንጋጤ ተውጣ ስትመልስላት ነበር ማለት ነው። እንግዲህ የአደይ አባት ሄዶ ልጃችን ልንድራቸው ነው እያለ እንግዲህ ለሷ ጨፍጫፉን አውጥቶ እውነቱን ባይናገርም ሽማግሌ ሊላክ ይችላል እያለ እንግዲህ ለአደይ እናት ተናግሯል። ነገር ግን የአደይ እናት ደግሞ በፍጹም ምንድነው የምታወራው አንተ ይሄ እውነት መሆን የለበትም ቀልድ ነው የቀለድከኝ ነው ምናምን በማለት እንግዲህ ያው እንግዲህ እንዲወጣ አድርገዋለች ማለት ነው። ውዶችዬ እንግዲህ ልልዬ ደህና ተሽሏት እንግዲህ ዴቭ ሽማግሌ ልኮ አደይ እንደሚያገባት ተስፋለን። እንግዲህ ተሎ ባያራዝሙት ተሎ አደይን ቢያገባት ደስ ይለናል የሁላችንም ምኞት ስለሆነ ማለት ነው። ውዶችዬ እንግዲህ አደይ ወደ ቤት መታ ለሊሊ ብርድ ልብስ ይዛላት ሄዳለች። እንዲሁም ደግሞ አጥሚት ልትይዝላት ስትል ዴቭ ደግሞ በፍጹም አሁን እየታከመች ስለሆነ አጥሚቱን ልጠጣልሽ አትችልም፣ ስለዚህ ባዶ እጅሽን ንድ በማለት እንግዲህ ይዟት ሲወጣ አሹ ደግሞ እንግዲህ እትዬ እንዳያችኋት በዴቭ መቅረት ወይ በአደይ ስልክ አለማንሳት ተጨንቃ ስለነበር አሹ ሄዶ እንዲያያቸው እንግዲህ ያዛለች ማለት ነው። እንግዲህ አሹም በታዘዘው መሰረት ወደ እነ ሊሊ ቤት በመሄድ በኋላው ግን የቤዛ ወንድም ሲከታተለው ነበር ማለት ነው። በእጁም የሆነ ነገር ይዞታል፣ የሆነ ስለት ይዟል ማለት ነው። ቢላ ነገር ይዟል። እንግዲህ አጋጣሚ አበበና ሄለን በከተማ እየፈለጉ ቤት እያለ እንግዲህ ቤዛን አግኝታቸው የኔ ቤት ምንድን ነው አዲስ ትመስላላችሁ ለከተማው እና ምን ፈልጋችሁ ነው ምን ልርዳችሁ በማለት ስትጠይቃቸው ቤት ፈልገን በማለት ሲነግሯት እንግዲህ የኔ ቤት አለ ኑ በማለት እንግዲህ አሳይታቸዋለች። እንግዲህ የቤዛን ቤት ሳይከራዩት አልቀሩም። እንግዲህ ቤዛ ደግሞ ምን እንደምታስብባቸው እግዚአብሔር ይወቅ። ውዶችዬ እንግዲህ በስተመጨረሻ አሹ አደይንና ሊሊል ወይም ደግሞ ዴቭንም ሁላቸውንም ደህና መሆናቸውን ለማየት ወደ ሊሊ ቤት ሲሄድ እንግዲህ አደይና ዴቭ ደግሞ ለሊሊ ብርድ ልብስ ይዘው ሲሄዱ ወደ ሐኪም ቤት መንገድ ላይ ተገናኝተው ሰላም ብሏቸዋል። ያው እንግዲህ እነሱ ደህና እንደሆኑ ነገር ግን ሊሊ ታማባቸው ከለከተ እያሉ እንደሆኑ እንግዲህ ነግረውታል ማለት ነው። ከዛም እንግዲህ አሹ ሲመለስ ብቻውን ስለነበረ የቤዛ ወንድም ደግሞ ቢላ ይዞ እየጠበቀው ነበር ማለት ነው። እንግዲህ ፊት ለፊት እንደተጋተቱ ነው የሚያቆመው ድራማው። ቀጣይ ክፍል አሹን ምን ያደርገዋል የቤዛ ወንድም የሚለውን እንግዲህ ቀጣይ ክፍል እንመለከታለን ማለት ነው። ውዶችዬ አሹ ምንም መሆን የለበትም፣ ምክንያቱም የድራማው ድምቀት አሹ ስለሆነ ምንም መሆን የለበትም እያላችሁ ኮሜንት ስራ አስቀምጡልን። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ማንኛውንም ጥያቄ ስለ ዩቲዩብ ጠይቁኝ መልሳለሁ ማለት ነው። ውዶች አመሰግናለሁ። መልካም ምሽት ተመኛለሁ።